በሰው መነገድና በከባድ ሰው መግደል ወንጀል ከሁለት ዓመታት በፊት በወላይታ ሶዶ ከተማ በዋዱ ቀበሌ ዴሪ መንደር በአንዲት ሴት ላይ የተፈጸመው የወንጀል ድርጊት ነዋሪውን ያሳዘነና ያስቆጣ ድርጊትም ነበር። ግንቦት 11 2016 ዓ.ም በቤት ሰራተኛው ላይ ዘግናኝ ያስገድዶ መድፈርና የግድያ ወንጀል በመፈጸም በወቅቱ በወላይታ ሶዶ ከተማ መነጋገሪያ የነበረው የወንጀል ድርጊትና የቅጣት ውሳኔን የተመለከተው የችሎት ዜናችን በባልደረባችን ትዝታ ታከለ ተዘጋጅቷል። ፍትህ ዘግይታም ቢሆን የቁልቁለቱን መንገድ አልፋ የእውነትን በር አንኳኩታለች። በደካሞች ላይ ጉልበታቸውን በሚያሳዩ የሰውን ልጅ እንደ ቁስ በሚነግዱና የህይወትን ክቡርነት በሚረግጡ ላይ የህግ መቅሰፍት ወርዶባቸዋል። ቦታው የወላይታ ሶዶ ከተማ ዴሪ መንደር ነው። ጊዜው ደግሞ ግንቦት 2016 ዓ.ም በአንድ መኖሪያ ቤት ውስጥ የተፈጸመውና ሰብአዊነትን የፈተነው ያዘግናኝ የወንጀል ድራማ በችሎት አደባባይ የመጨረሻ ምዕራፉን አግኝቷል። እርሷ የተሻለ ህይወትን ፍለጋ ላቧን አፍስሳ ራሷንና ቤተሰቧን ለመደገፍ ነበር የመጣችው። ነገር ግን የደረሰባት መከራ የቤት ሰራተኝነቷን ብቻ ሳይሆን ሰብአዊ መብቷንም የገፈፈ ነበር። ቀጣሪ አሰሪዋ ጥበቃና ከለላ ሊሆናት ሲገባ የጭካኔ አለቃ ሆነ። የመድፈር ድርጊት ሲፈጽምባት ሰነበተ። ፍርሃቷንና ዝምታዋን እንደ አቅም በመቁጠር ክብሯን ረገጠው። ነገር ግን ግፍ ወሰን የለውም። አንድ ቀን እውነቱ አፈትልኮ እንዳይወጣና ወንጀሉም እንዳይጋለጥ በመስጋት ጨካኙ አሰሪ የመጨረሻውን የጭካኔ ጥግ መረጠ። ክቡር የሆነው ህይወቷን ባጭር ቀጨው። በዚሁ አላበቃም። የሰው ልጅ አስክሬን ይቅርና የማይረባ ቆሻሻ እንኳን በጥንቃቄ በማይጣልበት ማህበረሰብ ውስጥ የሟችን አካል በቆሻሻ ታንከር ውስጥ በመክተት ወንጀሉን ለመሸሸግና የፍትህን አይን ለማታለል ሞከረ። ነገር ግን የእውነት አይን አያንቀላፋም። የህግ እርምጃ አያጥርም። የፖሊስ መርማሪዎችና የህግ አካላት ባደረጉት ያልተቋረጠ ክትትል የጭካኔው ሚስጥር ይፋ ሆነ። ጉዳዩን ሲመረምር የቆየው ፍርድ ቤትም ከባድና አስተማሪ ውሳኔውን አስተላልፏል። በቀረቡበት በሁለት ከባድ የክስ መዝገቦች ማለትም በከባድ የሰው መግደል ወንጀልና ሰብአዊ መብትን በመክፈፍ ድርጊት ጥፋተኛ ሆኖ የተገኘው ቀጣሪ አሰሪ አንደኛ ተከሳሽ በቃሉ አላምረው በቀሪው ዘመኑ የፀሐይ ብርሃንን በወህኒ ቤት ጠባብ መስኮት ብቻ እንዲያይ በእድሜ ልክ ጽኑ እስራት እንዲቀጣ ተወስኖበታል። ይህ የጭካኔ ሰንሰለት ግን እዚህ ላይ አበቃም። ሟችን ካለችበት መኖሪያ መንደር በተንኮልና በተስፋ ቃላት ታላ በማምጣት ለዚህ መከራ አሳልፋ የሰጠቻትና በሰው መነገድ ወንጀል የተካፈለችው ሴት ለምለም ሕዝቅኤል ከህግ ማምለጥ አልቻለችም። ፍርድ ቤቱ በፈጸመችው የሰው መነገድ ወንጀል ጥፋተኛ አድርጓት የ6 ዓመት ጽኑ እስራትና የገንዘብ መቀጮ ጥሎባታል። ይህ የፍርድ ውሳኔ ዛሬ በወላይታ ሶዶ ከተማ ብቻ ሳይሆን በመላው ሀገሪቱ ለሚገኙ አሰሪዎችና በሰው መነገድ ላይ ለተሰማሩ አካላት ትልቅ ማሳሰቢያና ከባድ መማሪያ ነው። ህግ ደካሞችን እንደሚጠብቅ ግፍም ፈጽሞ ተሸሽጎ እንደማይቀር በተግባር የታየበት የችሎት ውሎ ሆኖ ያልፋል። በአረካ ከተማ በበቆሎ ምርት ቡናና ሻይ ማህበራት ተደራጅተው ወደ ስራ የገቡ ወጣቶች በሚገጥሟቸው እንቅፋቶች ሳይሰናከሉ ጠንክረው እየሰሩ እንደሚገኙ ተናገሩ። ማህበራቶቹ ስራቸውን በአነስተኛ ካፒታል የጀመሩ ቢሆንም ዛሬ ላይ ተስፋ ሰጪ ውጤት አሳይተዋል። የወላይታ ዞን ስራና ክህሎት መምሪያ በከተማው ያሉ ማህበራትን በጎበኘበት ወቅት በወጣቶች ዘንድ ያለው አበረታች እንቅስቃሴ ተጠናክሮ መቀጠል አለበትም ብሏል። ሰናይት አብርሃም ዝርዝር አላት።
የወላይታ ዞን ስራና ክህሎት መምሪያ በማህበር ተደራጅተው ያሉ ማህበራት ያሉበትን ሁኔታ በተመለከተ መስክ ምልከታ በአረካ ከተማ አድርጓል። ወጣት መድኃኒት ደነቀ ትባላለች። በአረካ ከተማ ለምለም ፍራፍሬና አትክልት ማህበር 5 አባላት ጋር ተደራጅታ 1 ሄክታር ማሳ ላይ በቆሎ 50 ሺህ ብር አውጥተው ወደ ስራ ሲገቡ ብዙ ሰዎች ትርፋማ ላትሆኑ ትችላላችሁ በሚል ተስፋ ሲያስቆርጧቸው እንደነበረ ትናገራለች። ስራ በማጣት ከመቀመጥ ይልቅ ሰርተው መለወጥ ይሻላል ያሉ የማህበሩ አባላት ዛሬ ላይ በ200 ሺህ ብር የሚገመት የበቆሎ ምርት ማምረት መቻላቸውን ይገልጻሉ። በሌላ በኩል በከተማው በሚለማው ኮሪደር ልማት የተደራጁ ደስታ ሻይ ቡና ማህበር አባል የሆኑ ወጣቶቹም ስራ ከጀመሩ ጥቂት ወራት ቢሆንም ውጤታማ እየሆነን ነው ይላሉ። መንግስት ስራ ከምንጠበቅ እንሰርተን እንለውጣለን ብለን ነው የጀመርነው። ወጪው ከራሳችን ነው። የ5 ተደራጅተን 50 ሺህ ብር ነው ያወጣ ነው። ይሄ አሁን በ50 ሺህ የዘራ ነው በ200 ሺህ እየተገመተ ነው ያለው። ስሩ ተደራጁ ብሎ አበረታቱኝ። ከዛ ተደራጅተን ቦታ ተሰጠን። ጥሩ እየሰራን ነው። አሪፍ ነው። እነዚህ ማህበራት ይበልጥ ውጤታማ ለመሆን በትጋት እየሰሩ ያሉ ሲሆን በከተማ እርሻ የተሰማሩ ወጣቶች የተዘራውን በቆሎ አንስተው ሌላ የተሻለ ውጤት የሚያስገኝ ምርት ለመዝራት አላማ አላቸው። ለዚህም ጄኔሬተር አቅርቦትና የብድር ሁኔታ እንዲመቻች ይጠይቃሉ። በቆሎ ከተነሳ በኋላ ለጎመን ጥቅል ጎመን ለማድረግ እያሰበን ነው። እንደዚህ አይነት ቦታ ከመንግስት ወስዶ እኛን አይቶ እነሱም እንደዚህ ተደራጅቶ ቢሰሩና ብድር ቢመቻቹ ይሁን የተለያዩ አሁን ዘመናዊ ማሽኖች አሉና እሱን ብትደገፉ ከዚህ የተሻለ ስራ እንሰራለን። ለሀገርም ለራሳችን ለቤተሰባችን እንተርፋለን። እንደ አረካ ከተማ አስተዳደር ስራ አጥ ወጣቶችን በተለያዩ ማህበራት በማደራጀት ወደ ስራ ለማስገባት በትኩረት እየተሰራ ያለ ሲሆን ወጣቶች በማህበር ተደራጅተው ውጤታማ የሆኑ ማህበራትን ተሞክሮ በመውሰድ መንቀሳቀስ አለባቸው ተብሏል። ከፍ ያለ ብር ተበጅተው ወደ 10 ሚሊዮን በሚሆን ዲሽና ኮብል ስራ ላይ የተሰማሩበት ሁኔታ ነው ያለው ሰሞኑን። ከዛ ውጪ ከብድር አቅርቦት አንጻርም ጣምራና ሌሎች እንጆ ድርጅቶች በኦሮሚያ ህብረት ስራ ባንክ በኩል በተለያዩ ባንኮች በኩል ወደ 40 ሚሊዮን የሚሆነውን በዚህ አመት በከተማ ውስጥ የተሰራጨበት ሁኔታ ነው ያለው። በግለሰብ ደረጃ በማህበር ደረጃ የተሰራጨበትና በእኛ ደረጃም የተዘጋጁ ኦሞ በኩል የሚሰራጨው ስራ ዕድል ፈጠራ ፈንድ ያዘጋጀንበት ሁኔታ ነው ያለው። ዲግሪ ተምሮ ቤት ቁጭ ከማለት ሰርተን መለወጥ እንችላለን በሚል ሂሳብ ይዞ ራሳቸውን ለውጦ ቤተሰባቸውን የለወጡ በተጨማሪ ደግሞ ተጨማሪ ስራ ዕድል በራሳቸው ስር የፈጠሩ ከ2016 2017 በ2018 በየቦታው ተደራጅተው እየሰሩ ያሉ ወጣቶች በጣም ደስ የሚል ነገር ነው ያየነው። ለሀገርም ተሞክሮ ይሆናል ብለን እንደ ክልልም ተሞክሮ ይሆናል ብለን እናስባለን። በግብርናው ዘርፍም የተሰማሩ በግብርና በአገልግሎት ዘርፍ የተሰማሩ በአገልግሎት በኢንዱስትሪ ዘርፍ የተሰማሩ በኢንዱስትሪ ዘርፍ ተመሳሳይ በሶስቱም ዘርፍ ያው የተሻለ ውጤት እያየን ወጣቱ ተስፋ ሰጪ ነገር እየሰራ ያለ መሆኑን አይተናል። ይሄ ሊሰፋ ይገባል። ማህበራት ያነሱትን የጄኔሬተር አቅርቦት የብድር ጥያቄ ለመመለስ እንደሚሰራ ተገልጿል። ትልቁ ጥያቄያቸው ጄኔሬተር ነው። በውሃ የተከበበ አካባቢ ነው፣ ግን ደግሞ የጄኔሬተር ችግር እንዳለ አንስቷል። 4 ጄኔሬተር የተሰጠ ስላለ አሁን አክቲቭሊ ለሚሰሩ ማህበራት መልምለን ለመስጠት ተዘጋጅተን ያለንበት ሁኔታ ነው ያለው። ኮሪደር ላይ ያሉ ወንድሞቼ ያነሱት ከብድር አቅርቦት ጋር በዚህ አመት በተለያዩ ግል ድርጅቶችን በጣም በርካታ ብድሮችን ሰጥቷል። የተሰበሰበ አሁን ኦሞ ላይ ያለ የኛ ገንዘብ ስላለ ይሄንን የብድር ድጋፍን ብድር አቅርቦትን ለነሱ ለማመቻቸት እንደ ከተማ አስተዳደር ዝግጁ ነን። 140 ሺህ በላይ ወጣት ለይተን በተለያየ መስክ ስራ ለማስገባት ነበር የታቀደው በቋሚና በጊዜያዊ። በቋሚ ደረጃ ከ90 ሺህ በላይ ወጣትን ለማስገባት በተመሳሳይ ደግሞ ጊዜያዊ ስራ ላይ ከ50 ሺህ በላይ ወጣትን ለማሳተፍ ነበር እቅድ ተይዞ የተገባውና አረካ ላይ በነበረው የቀረበው ጥያቄ ከወጣቶች አንፃር ኮሪደር ላይ የሚሰሩ በጣም ውጤታማ ተስፋ የምናደርጋቸው ለሀገርም የሚተርፉ አሁን ላይ ከፍ ብሎ በውጤት ጎዳና ላይ ያሉ ስለሆነ የነሱን ጥያቄ ለመመለስ ከከተማው መዋቅር ከንቲባው ጋርም አውርተናል በስፋት። እኛ መደገፍ ያለብን ነገር ከነሱ ጋር ተቀናጅተን ለመደገፍ ዝግጁ